ሰላም ለእናንተ ይሁን የተወደዳችሁ የዲቦራ ሰርክል ቤተሰቦች። ይህ የዲቦራ ሰርክል ፖድካስት ነው። አዘጋጅና አቅራቢ እኔ ህሊና ከበደ ነኝ። በዚህ ፖድካስት ወገኖችን ለማነቃቃት በአስተሳሰብና በአመለካከት ዙሪያ ለመስራት እንዲሁም በዓላማ እንድንኖር የሚረዱንን የተለያዩ ርዕሶች እያነሳን የምንማማርበት መድረክ ነው። እንግዳ ከሆናችሁ ሰብስክራይብ፣ ሼር እና ላይክ አድርጉን። መልካም ቆይታ። በህይወታችሁ አንድ የቅርብ ሰው ከእናንተ የሚፈልገውን ሳይነግራችሁ አይምሮ ውስጥ ያለውን እንድታነቡና እንድታደርጉለት ጠብቆ ከዛ እናንተ ሳታደርጉለት ስትቀሩ ማለትም የጠበቀውን ነገር ሳትረዱለት ስትቀሩ ተናዶባችሁ ወይ ደግሞ አክሩፋችሁ ያውቃል? ወይንም ደግሞ ምናልባት እናንተ ራሳችሁ የትዳር ጓደኛችሁን ወይንም ቤተሰብ ፍላጎታችሁን ሳትናገሩ ግን እንዲሁ እንዲገባቸው ትጠብቁና ዝም ሲሏችሁ ወደ ኩርፊያ ወይ ከዛ ደግሞ የባሰ ወደ ጠብ ውስጥ ገብታችሁ ታውቁ ይሆን? እንግዲህ ዛሬ የምንነጋገረው የምንፈልገውን ነገር አለማሳወቅ ምን አይነት ችግር እንደሚያመጣብን፣ ይሄ አመል ደግሞ ካለብን እንዴት አድርገን ከዚህ ነገር መላቀቅ እንደምንችል ነው የዛሬው ርዕሳችን። እንግዲህ አንዳንድ ጊዜ ሁሉም ሰው ባይሆን ግን ይሄ ነገር በጣም ኮመን ነው ብዬ አስባለሁ። እንደዚህ አይነት ልማድ የሆነ ነገር ፈልገን ለምሳሌ እርቦን ግን ምግብ አለመጠየቅ፣ ቤታችን ሳይሆን ያው ሌላ ቦታ ሄደን ምግብ ፈልገን እርቦን የሆነ ነገር ፈልገን የሆነ ቦታ መሄድ ፈልገን ግን የምንፈልገውን ነገር አለመናገር ወይ በቃ እንደዚሁ ሰዎቹ እንዲረዱልን መፈለግ ወይ ደግሞ በቃ በተለያየ ምክንያት እንደዛ አይነት አስቸጋሪ ባህሪ በጣም የተለመደ ነው ብዬ አስባለሁ። ግን ይህ ነገር እየዋለ ያደረ ሲመጣ ትዳርን ለመበጥበጥ የሚችል ነገር ነው። ጓደኝነትን ሊያበላሽብን ይችላል። በስራ ቦታ ራሱ ያለንን ግንኙነት ሁሉ ሊነካ የሚችል ነገር ነው። አላስፈላጊ ግጭቶችን በህይወታችን ውስጥ እንዲነሱብን ያደርጋል። ከዛ በከፋ ደግሞ ከመልካም ነገር ራሱ ሊያጎድለን ይችላል። እንግዲህ ለምንድን ነው አንዳንድ ሰዎች የሚፈልጉትን ነገር በግልጽ መናገር የሚከብዳቸው? ለምንድን ነው ማይናገሩት ብለን ብንጠይቅ አንደኛ ፍርሃት ሊሆን ይችላል። እምቢ ልባል እችላለሁ የሚል ስጋት ሰዎች ውስጥ ሊኖር ይችላል። ሌላው ደግሞ ለጥያቄያችን ሰዎቹ ምን አይነት ምላሽ እንደሚሰጡን ስለማናውቅ ወይ እንዴት ሪያክት ሊያደርጉ እንደሚችሉ ስለማናውቅ መጠየቅ እንፈራለን። የእግዚአብሔር ቃል ምሳሌ 29:25 ላይ ምን ይላል? ሰውን መፍራት ወጥመድ ነው ይላል፣ በእግዚአብሔር የሚታመን ግን በሰላም ይኖራል። እና ብዙ ጊዜ ሰዎችን ከመፍራት የተነሳ በህይወታችን ውስጥ የምንወስናቸው ውሳኔዎች ወጥመድ ውስጥ እንደገባ ሰው ነው የሚያደርጉን። ስለዚህ ፍርሃት ሞቲቬሽናችን ፍርሃት ሲሆን ውጤቱ ብዙ ጊዜ ጥሩ አይደለም፣ ያልተፈለገ ውጤት ነው የሚያመጣው። ሌላው ምክንያት ደግሞ ሰዎች የሚፈልጉትን ነገር በግልጽ እንዳይናገሩ ሊያደርጋቸው የሚችለው ሌላው ምክንያት ባህል ሊሆን ይችላል። የምንፈልገውን መጠየቅና መናገር እንደ ራስ ወዳድነት የሚታይበት በጣም በቃ ይሉኝታ የሚበዛበት ባህል ውስጥ ካደግን ምንፈልገውን ነገር ለመናገር ፍላጎታችንን ለማሳወቅ ሊከብደን ይችላል። አሁን ለምሳሌ የኛ ባህል በጣም ይሉኝታ አለበት። እንደውም በቀደም እያሰብኩኝ በእንግሊዘኛ ይሉኝታ ምንድን ነው ብዬ ባስብ የለም በቃ ምክንያቱም እንግሊዘኛ ተናጋሪዎች ይሉኝታ ብዙ ስለሌላቸው ቃል እንኳን የለውም። በቃ ነገሩን በሴንቴንስ መስራት ነው እንጂ የምትችሉት በአረፍተ ነገር እኔ አላውቅም። እስቲ እናንተ ይሉኝታ በእንግሊዘኛ የምታውቁ ከሆነ ኮሜንቱ ላይ አስቀምጡልን። ግን የለም ይሉኝታ የሚባል ቃል በእንግሊዘኛ የለም። እኛ ጋር ግን አይ ቲንክ ብዙ ስምም ሊኖረው ይችላል። ምክንያቱም በጣም ጎልቶ ይታያል ይሄ ነገር በእኛ ባህል ውስጥ። ስለዚህ አንደኛው በቃ ባህላችን፣ አስተዳደጋችን ምንፈልገውን መጠየቅ ልክ እንደ ራስ ወዳድነት ኧረ ሰው ምን ይልሃል እየተባልን ነው
ብዙ ጊዜ ያው ያደግነው ይሄን ነገር በጣም እንሰማ፣ ኧረ ጎረቤት ምን ይላል እንደዛ የሚባለው ነገር እና ብዙ ጊዜ ፍላጎታችንን ሳንናገር እንዲሁ በጅምላ ሌሎቹ ያደረጉትን እያደረግን መኖር የተለመደ ነገር ነው። ሶስተኛው ደግሞ በጣም ይሄኛው የሚገርመው ቢወዱኝ ፍላጎቴን ሳልነግራቸው ይረዱልኝ ነበር የሚል አጉል አስተሳሰብ ነው። ይሄኛው ምክንያት ደግሞ በቃ በግልጽ የምንፈልገው ማንናገር ቢወዱኝ ለእኔ ግድ ቢላቸው ሳልነግራቸው ያውቁልኝ ነበር የሚል። ግን እውነቱ ምንድን ነው? ማንም ሰው የሌላውን ሰው አይምሮ ማንበብ አይችልም። በእርግጥ ሊገምት ይችል ይሆናል፣ ግን በእርግጠኛነትና በትክክል ፈጽሞ ሊረዳ አይችልም። በተለይ በጣም ብዙ አይምሮ ውስጥ ሌላ ሀሳብና ሸክም ካለበት በዙሪያው ያሉት ሰዎች ምን ላይ እንደሆኑ ምን ላይ እንዳሉ በጣም ማስተዋል ያቅተዋል ሰው። ስለዚህ እንደዚህ አይነቱ ይሄ ሪዝን ደግሞ በቃ ቢወዱኝ ያውቁልኝ ነበር፣ እንዴት እንዲያላረጉልኝም አልተናገርክማ፣ አልተናገርሽም፣ ስለዚህ አልተደረገልሽም። እና ብዙ ጊዜ እንደዚህ አይነት ስህተት ልንሰራ እንችላለን። ሰዎች አይምሯችንን እንዲያነቡልን በቃ ስለሚወዱ ይወቁ ውስጥ ያለውን የሚል ነገር። እንግዲህ ምንፈልገውን ነገር ያለ ማሳወቅ ብዙ ያልተፈለጉ ውጤቶች አሉት። በቃ እነዚህ ኮንሲኩዌንስስ አሉት ያለ መናገር። እንደውም በባህላችን አባባል አለ አይደል፣ ካለመጠየቅ ደጃዝማችነት ይቀራል የሚል እና በቃ አለመጠየቅ፣ ዝም ማለት፣ ፍላጎትን አለማሳወቅ የሚያስከትላቸው ውጤቶች አሉ። የመጀመሪያው ቅሬታና ምሬትን እንድንሞላ ያደርገናል። በጣም ሪዘንትመንት ውስጣችን እንዲገባ እንዴት በቃ አላረጉልኝም የሚለው እና ይህንን ደግሞ እንደ ሪዘንትመንታችንን ወይ ምሬታችንን ቅሬታችንን ለማሳየት ምንድን ነው የምናደርገው? እናኮርፋለን ወይ ዝም እንላለን። በቃ ሳይለንት ትሪትመንት የሚባለው ቤት ውስጥ በቃ አኩርፈን ተነፋፍተን እንቀመጣለን። ወይ ደግሞ የንዴት ንግግር በቃ ነገር ሊለን ይችላል። የንዴት ንግግሮች ይጀመራሉ። ከዛ ያኛውም ሰው መናደድ ይጀምራል። ምክንያቱም በሰላም ሀገር ምን እንደተፈጠረ ስለማያውቅ ቤት ውስጥ መበጣበጥ እንጀምራለን እና በትንሹ ነገር ትንሿ ነገር ትልቅ ጸብ ሆና ቤተሰብን ስትበጠብጥ እንደርሳለን። ስለዚህ አሞጽ 3 ላይ ምን ይላል? በውኑ ሁለት ሰዎች ሳይስማሙ አብረው መጓዝ ይችላሉን ይላል። ጥሩ ጥያቄ ነው። እንግዲህ ቤት ውስጥ ስምምነት ከሌለ፣ በጓደኞች መካከል ስምምነት ከሌለ አብሮ ለመቀጠል ልንቸገር እንችላለን እና ፐርማነንትሊ ሪሌሽንሽፓችንን ሊጎዳ ይችላል ይሄ ነገር። እንደገና የምንፈልገውን ነገር ያለ ማሳወቅ ሌላው ችግሩ ምንድን ነው? ከመልካም ነገር መጉደል ነው። በቃ ለምን ያልጠየቅነውን ነገር አንቀበልም? ለምሳሌ ስራ ቦታ አዲስ ፖዚሽን ይከፈታል እንበል፣ እንፈልገዋለን ግን አንጠይቅም። ስለዚህ ለሌላ ሰው ለጠየቀ ሰው ቀድሞ ለጠየቀ ሰው ይሰጣል። ምክንያቱም እኛ ወይ በልባችን አለቃዬ ይሄ ለእኔ ይገባል ካለ እስካሁን በታማኝነት ሰራለሁ፣ ጠንካራ ሰራተኛ ነኝ፣ ስለዚህ ለእኔ ነው መስጠት ያለበት። ግን ሄደን አንናገርም፣ እንዲሰጠን ፕሮሞሽን አንጠይቅም። ስለዚህ ሌላ ሰው ይወስደዋል። ከዛ ተመልሰን እኛ ብስጭት ውስጥ እንገባለን። በስራችንም ማደግን አንችልም። ለምን? በቃ ለራሳችን አድቮኬት አናደርግም፣ ዝም ነው የምንለው። ዝምታ ጨዋነት ነው በሚል ትክክል ባልሆነ አስተሳሰብ ውስጥ ተይዘን አሁን ብዙ ጊዜ ሰዎች ያደንቃሉ። ዝም የሚልን ሰው ምን ነገር ማየው እንደው ወርቅ ነው ይባላል። ግን እዛት ሪሊ ትሩ ይሄን ነገር ብናስብበት ጥሩ ነው። በቃ ምንም ነገር ውስጡን የማይገልጽ ሰው እንደ ወርቅ ችግር አለበት እንጂ ያ ሰው የሆነ በቃ ማይናገርበት ወይ ፍርሃት ነው ወይ ምንም የሚለው ነገር የለው፣ ምንም ነገር አያውቅም፣ ችግር ነው እንጂ የጨዋነት በጣም የጥሩ ሰውነት በጣም አሪፍነት ምልክት ነው ብዬ እኔ አላምንም በበኩሌ። ስለዚህ ከመልካም ነገር መጓደል ሁለተኛው ነገር ነው። እንደገና የምንፈልገውን ነገር አለመጠየቅ በቃ የሆነ ፓወርለስነስ ኃይል ማጣት፣ በቃ አቅም እንደሌለን፣ ምንም ኃይል እንደሌለን፣ ምንም በቃ ሁሉ ነገር ከኛ ኮንትሮል ውጪ ሁሉ ነገር እንደሆነ እንዲሰማን ያደርጋል። ይሄ ደግሞ ቀስ በቀስ በራሳችን ላይ ያለን ግምት ዝቅተኛ እየሆነ እንዲሄድ፣ መተማመን እንዳንችል፣ ፍርሃት፣ ዳውት፣ ሰልፍ ዳውት፣ እንደዚህ አይነት የማያስፈልጉ ጥሩ ያልሆኑ ነገሮች ውስጥ እየገባን እንድንሄድ ያደርገናል።
ሌላው የምንፈልገውን ነገር ያለማሳወቅ የሚያመጣው መጥፎ ውጤት ግንኙነታችንን እናበላሻለን። አንዴ እስከ ወዳኛው ሊበላሽ ይችላል። ምክንያቱም ግልጽነት በሌለበት ሁልጊዜ ግራ መጋባት አለ፣ ምስ ኮሚዩኒኬሽን አለ። እኔ መሰለኝ ይሄ ነው፣ ያኛው ሰው የመሰለው ያኛው ነው እና በግልጽ የማንነጋገርበት፣ በግልጽ ስሜታችንን የማንገልጽበት ግንኙነት ውስጥ ከሆንን ሁልጊዜ ኮንፊውዥን፣ ግራ መጋባት አለ እና ሁልጊዜ የሆነ በቃ ጭልምልም የሚልበት ይሆናል። ስለዚህ ቀስ በቀስ ጓደኞቻችንም እየሸሹ ሊሄዱ ይችላሉ፣ ትዳራችንም እየተበላሸ ሊሄድ ይችላል፣ ስራ ቦታም ደስተኛ ላንሆን እንችላለን። አራተኛው ደግሞ እኛ የምንፈልገውን ነገር ካልተናገርን ምንድን ነው ብዙ ጊዜ የሚሆነው? ሌሎች ሰዎች ይወስኑልናል። ይሄ ደግሞ ከባድ ነገር ነው። ምክንያቱም እኔ ትልቅ ሰው ሆኜ የምፈልገውን ነገር እያወቅኩኝ ግን ካለመናገር የተነሳ ሌላ ሰው ሲወስንልኝ፣ የህይወቴን አቅጣጫ ሌላ ሰው ሲያሰምርልኝ በጣም ከባድ ነገር ነው ይሄ። ምክንያቱም ያ ሰው የመሰለውን ነው የሚያደርግልኝ። አይ ቲንክ ይሄ ነው ለሷ የሚሆነው ብሎ እየወሰነልኝ መስመር ያሰምርልኛል። እኔ እንደ ከብት ዝም ብዬ በዛ መስመር እየሄድኩኝ ነው ማለት ነው። ስለዚህ ይሄ ደግሞ በጣም ስነ ልቦናዊ ቀውስ ሊያመጣ የሚችል ነገር ነው እና አይኖ በእኛ ባህል አንዳንድ ጊዜ ወላጆች መልካም ያደረጉ እየመሰላቸው ለልጆቻቸው ሁሉን ነገር የሚወስኑ ወላጆች አሉ። ልጁ ኮሌጅ ሲገባ ምን እንደሚሆን እናትና አባት ይወስኑለታል። የልጁ ኢንተረስት ምንድን ነው? ልጁ ፓሽኑ ምንድን ነው? በውስጡ ያለው ልዩ ፍላጎት ምንድን ነው? ችሎታው ምንድን ነው? ሳይሆን አጎቱ ዶክተር ስለሆነ እሱም ተሟሙቶ ዶክተር ነው የሚሆን። ይሄ ልጅ ደም ሲያይ ፌንት የሚያረግ ልጅ ሊሆን ይችላል። እንኳን ዶክተር ሊሆን ጨርሶ በቃ የማይፈልግ በሽተኛ ማየት ማይፈልግ ሆስፒታል ሲሄድ ወደ ላይ የሚለው በቃ ደስ የማይለው እሱ ሜቢ ስዕል ይሆናል ጉብዝን ነው። ስለዚህ ሜቢ እንደዛ አይነት ነገር በመማር ፈንታ አጎትህ ዶክተር ስለሆነ ተወስኖልሃል፣ ጸጥለጥ ብለ ቀጥ ብለ ትማራል። እንደዛ ተብለው ብዙ ማይፈልጉት አይነት ላይፍ ውስጥ የገቡ ሰዎች አሉ። ወይ ለወላጅ ብለው ይማሩትና አይሰሩበትም። ትምህርቱን ከጨረሱ በኋላ እነሱ እሱን ሁሉ ትተው ወደ በፊቱ ዲዛይራቸው፣ ወደ በፊቱ ፓሽናቸው የተመለሱ ብዙ ሰዎች አሉ። ስለዚህ ማስተዋል ያስፈልጋል። ልጆቻችንንም የኔን ህልም በልጄ ውስጥ ልከት አልችልም። ልጄ ሌላ ሰው ነው፣ እኔ ሌላ ሰው ነኝ። ስለዚህ ማድረግ ያለብን እንደ ወላጅ ምንድን ነው? ልጆቻችን ውስጥ ያለውን ስጦታቸውን፣ ያለውን ልዩ ፍላጎታቸውን፣ በቃ ይሄ ፓሽን የሚባለውን ነገር፣ ጥልቅ የሆነ ዲዛይራቸው፣ የሚወዱት ነገር፣ ጎበዝ የሆኑበትን ነገር በደንብ እያየን በዛ ነገር እንዲያድጉ ማበረታታት ነው እንጂ አጎትህ እንዲህ ስለሆነ፣ አክስትህ እንዲህ ስለነበረች፣ ወይ አባትህ እንዲህ ጠበቃ ስለሆነ አንተም ጠበቃ ነው የምትሆነው ብሎ ማንቁርታቸውን መያዝ ትክክል አይደለም። በቃ እኛ ልናሰምርላቸው አንችልም። ፊውቸራቸውን በሙሉ የነሱ ፍላጎት መታየት አለበት ግዴታ። እንግዲህ በፍርሃትም ሆነ ከባህል የተነሳ ወይ ደግሞ ቢወዱኝ ይረዱልኝ ነበር ከሚል እምነት ተነስተን ፍላጎታችንን መግለጽና ማሳወቅ የሚከብደን ከሆነ ምንድን ነው ማድረግ የምንችለው ወደሚለው ጥያቄ እንሄዳለን። የመጀመሪያው ማድረግ ያለብን ከራሳችን መጀመር ነው። ምን ማለት ነው? ምክንያቱ ምንድን ነው? በቃ የምፈልገውን ነገር በቀጥታ የማልጠይቅበት ጉዳይ ምንድን ነው ብሎ ያለፈ ልምምዳችንን መፈተሽ። ከዚህ በፊት በአስተዳደግ ይሁን በምን በቃ ብዙ እየጠየቅን እየተከለከልን እነሱ በወሰኑት መስመር ብቻ እየሄድን በቃ ያ እንደ ልምድ ሆኖ ወይ በጠየቁን ቁጥር ዱላም ሊከተለን ይችል ይሆናልና ወደኋላ ተመልሰን ያለፉ ልምምዶቻችንን መፈተሽ፣ ጊዜ ወስደን ጀርናል እያደረግን ውስጣችንን መመር። ለምንድን ነው የምፈራው ብሎ ከራስ መጀመር። ሁለተኛ በግልጽ የምንፈልገውን ነገር መጠየቅ እንጀምር። ምን ይመጣል ግን? እሺ ወይ እምቢ ነው እንጂ ሞት አይመጣም አይደለም። እንግዲህ የእግዚአብሔር ቃል ራሱ እውነትን በፍቅር እንድንነጋገር ነው የሚያስተምረን። ኤፌሶን 4:15 ላይ ይልቁንም እውነትን በፍቅር እየተናገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን፣ እርሱም ክርስቶስ ነው ይላልና የእግዚአብሔር ቃል እንደሚያስተምረው እውነትን በፍቅር መናገር የእድገት ምልክት እንደሆነ ነው። ልጆች እንኳን ህፃናት ሆነው ሁሉን ነገር እኛ እንወስንላቸውና የሆነች ኤጅ ላይ ሲደርሱ ምርጫ በቃ መምረጥ ይፈልጋሉ።
ኖ ማለት ይጀምራሉ። የማይፈልጉትን ነገር አርጉ ወይ ይሄን ብላ ይሄን ጠጣ ስላል ነው ይላሉ። እና የሚፈልጉትን ነገር መምረጥ ኦፕሽንም ስንሰጣቸው ወተት ይሻልሃል ወይስ ጁስ ሲባል ወይ ወተት ይላል ወይ ጁስ። እና ይሄ የእድገታቸው ምልክት ነው። ስለዚህ የኛም ምንፈልገውን ነገር በግልጽ መናገር ከትዳር ጓደኛ ጋር ቢሆን ከጓደኛ ጋር ቢሆን በስራ ቦታ ኤኒዌር ቢሆን ይሄ የሰልፊሽነት በቃ የራስ ወዳድነት የመሞላቀቅ እንዲህ አይነት አይደለም፣ ግን የእድገት ምልክት የምፈልገውን ነገር በፍቅር እውነትን መናገር። ማልፈልገው ነገር ከሆነ ፕሪቴንድ ማድረግ የለብኝም፣ ማስመሰል የለብኝም እንደፈለግኩት። ስለዚህ የእግዚአብሔር ቃልም ያንን ነው አድርጉ የሚለን የእድገት ምልክት መሆኑን ምንፈልገውን ነገር ማሳወቅ እንደሆነ ነው የሚናገረው። እንደገና ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ይላል ማቴዎስ 7:7 ላይ። እንዲሁ እሰጣችኋለሁኝ አላለም እኮ ጌታ። ለምኑ፣ ፈልጉ፣ አንኳኩ። ስለዚህ እንድንጠይቅ ምንፈልገውን እንድንናገር እግዚአብሔር አባታችን አዞናል፣ በቃ ታዘናል እንጂ ዝም ብዬ እጄን እግሬን አጣጥፌ ቁጭ ብዬ ሰዎች ውስጤን ያንብቡልኝ በቃ ይረዱልኝ ማለት በጣም ሞኝነት ነው። ለድፍረት መጸለይ ያለብን። ድፍረት ከሆነ ያጣነው ምንፈልገውን ነገር ለማሳወቅ መጸለይ እንችላለን። በፍርሃት ታስረን እንድንኖር ፈጽሞ እግዚአብሔር አይፈልግም። ጥበብንም እንዲሰጠን መጸለይ፣ በቁጣ በንዴት በኃይለኝነት ሳይሆን ምፈልገውን ማሳወቅ ያለብኝ በፍቅር በትህትና በቃ አድርገን ፍላጎታችንን መናገር እንዳለብን። ፍርሃት ከእግዚአብሔር አይደለም። ሰዎችን እንድንፈራ ደግሞ እግዚአብሔር አይፈልግም። ጤናማ ግንኙነቶች እንዲኖሩን በግልጽነት መነጋገር በጣም ቁልፍ ነገር ነው። ግልጽ መሆን በጣም አስፈላጊ ነገር ነው። ጌታችን ኢየሱስ ክርስቶስ በጣም ግልጽ ነበረ። በመጽሐፍ ቅዱስ ስንመለከት ኢየሱስ ክርስቶስ የተናገረባቸውን ቦታዎች የትም ቦታ እንደው ዙሪያ ጥምጥም ሲሄድ አንመለከትም። በቃ ከሰዎች ጋር ሆነም ከአብ ጋር በጸሎቱ እንደምናየው የሚፈልገውን በግልጽ ይጠይቅ ነበር ጌታ ኢየሱስ። ሰዎችንም ምን እንዳደርግልህ ትፈልጋለህ? በቃ ቢያውቅም ውስጣቸውን ቢያውቅም ታመው ከመጡ ፈውስ እንደሚፈልጉ ተቸግረው መጥተው በቃ የሆነ መፍትሄ እንደሚፈልጉ እኮ ያውቃል። ግን እስቲል ይጠይቃቸው ነበር። ምን እንዳደርግልሽ ትፈልጊያለሽ? ምን እንዳደርግልህ ትፈልጋለህ ብሎ ይጠይቃቸውን። ለምን? መስማት ይፈልጋል። እንዲናገሩ መስማት ይፈልጋል። እና ይሄንን ነው መጽሐፍ ቅዱስ የሚያስተምረን። ምንፈልገውን መጠየቅና ግልጽ መናገርን በፍቅርና በትህትና እስካደረግነው ድረስ ቀስ በቀስ ራሳችንን ማስለመድ አለብን እንጂ በቃ ያልጠየቀ ሰው አያገኝም። አንድ በጣም የሚያስቀኝ ታሪክ የሰማሁት 2 እጮኛሞች ነበሩ ይባላል። እና ልጅቷ በጣም ኬክ ትወዳለች እና አንድ ቀን በጣም ኬክ አምሯት እንዲገዛላት ፈልጋ ነበር። እና ግን ኬክ ግዛልኝ ማለት በቃ ከብዷት እንደው በጣም የኬክ ሽታ አምሮኛል ዛሬ ትለዋለች። ከዛ ነው ብሎ ኬክ ቤት ይዟት ይሄዳል። ግን ውስጥ አይገቡም። በመስኮት ጋር ሄደው እዛ ጋር እንዲቆሙ ያደርጋል። ብጠብቅ አይገቡም። ከዛ እንዴ ምንድነው ውስጥ አንገባም እንዴ ስትለው አይ በመስኮት በደንብ ሽታው ስለሚወጣ በደንብ እዚህ ጋር ቆመሽ አሽትቺ ብዬ ነው ብሎ አላት። በቃ እሷን በጣም ተናደለች። ግን ሪሊ ኬክ ነው የምፈልገው ብላ ብትጠይቅ ያው ካለመጠየቅ ደጃዝማችነት ይቀራል ማለት እንግዲህ ይሄ ነው። ስለዚህ እስቲ ሁላችንም ራሳችንን እንፈትሽና እንመርምርና እንደዚህ የሚከብደን በቃ ግልጽ መናገር ስራ ቦታ ቢሆን አገልግሎት ላይ ቢሆን በትዳር ውስጥ ቢሆን ከጓደኞቻችን ጋር ቢሆን ሁሌ እነሱ ባሉት ብቻ ምንሄድ በቃ እንደዛ ችግር ካለብን እነዚህ ነገሮች በመከተል ቀስ በቀስ ራሳችንን መቀየር እንችላለን። እንግዲህ የዛሬውን ኤፒሶድ እዚህ ላይ ጨርሰናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ አድርጉን፣ ኮሜንትም ተውልን፣ ለሌሎች ደግሞ እንዲደርስ ሼር አድርጉልን። በሚቀጥለው ሳምንት በሌላ ርዕስ እስክንገናኝ ድረስ ጌታ ይባርካችሁ። ደህና ቆዩ።